እኔ አልጠላውሽ። አንቺና አቢጌል ውሸት አትችሉ። ያው ውሸት ጥሩ ስላልሆነ ነው። ጥሩም አይደለም። አይገርምም? ተመሳሳይ ናችሁ። እኔ እንዲሁ በልምድ ባህሪ የሚመሳሰል ይመስለኝ ነበረ። ለካ በዘርም ይሄዳል። በዘር ማለት ያው ሁላችንም ኢትዮጵያውያኖች አይደለን? ኧረ እባክሽ ስታይኝ ፋራ መስልሻለሁ እንዴ? ይኸውልሽ እንደዚህ አይነት ጭው ጥርሴ ነቅዬ ያደኩበት ነው። እሺ እኔ ለማታለል አትሞክሪ። ኦኬ ሶሪ። ቆይ ከምን ተነስተሽ እንደዚህ ልትይቻልሽ? ትሰሚኛለሽ? እኔ ማርታን አይደለሁም። እሺ በምላስሽ ልታታልኝ እንዳትሞክሪ። እኔ ምንድነው ያታለልኩሽ? በቃ ማስረጃ አለኝ። ይሄን ማስረጃ አንቺ የደረጀ የድብቅ ልጅ መሆንሽ በደንብ አውቃለሁ። ማለት እና ብቻ ከባድ ስሜት ውስጥ ነው ያሉት አሁን ላይ። ምክንያቱም እንግዲህ አቢጌል እውነትም እየተጨነቀች እንደሆነ ያውቃል ደረጀ። የሚያስጨንቃትን ጉዳይ እሱ እንደሆነ ያውቃል። ልሄድበት ያለችው ጉዳይም ያ እንደሆነ ያውቃል። እና እንግዲህ ያንን በማሰብ በህልሙ ማለም ጀምሯል ማለት ነው። በቃ እሷ እንደዚህ እንደተጨነቀች ምናምን ገብቶታል። እና ያው በተኙበት መታ እንዳዋረደችው ያ ብቻ ህልም መሆኑን ጥሩ እና ህልም ይሁንለት የሚሆን በጣም የሚያሳዝን። ያቻ እንግዲህ አክስቲቱም እንደዚህ እየተሰቃየች ነበር። ብቻ ቤቱ ትርምስምስ ወጥቷል። ምክንያቱም ሲያቀብጣት ሄዳ ይሄ ምንድነው የሚባል ጠንቋይ ቤት ሲያቀብጣት ሄዳ እንትን እንልሻለን ብለዋት ፈርታለች መሰለኝ። እኛን ረግጦ ሄደውን እንረግጠዋለን እስከ 7 ትውልድ እናመክነዋለን ነው ምናምን እያላት ነበር። ጥሩ ልጅ ያላት መሰለኝ። ብቻ በጣም ከባድ ስሜት ውስጥ ነው ያሉት። አሁን እንግዲህ ባለፈው ክፍል እንዳያችሁት ማነው ስሟ አቢጌል፣ እኔ ፈርቼ ነበር ከናታን ጋር የማይሆን ነገር ያደርጋሉ ብዬ። እንግዲህ አቢጌል እንትን ብላለች ማለት ነው። ጠጥታ ምናምን እሱ ጋር የሆነ ነገር ታረጋለች ብዬ ነበረ፣ ግን አላረገችም። ጦርነቱ ጊዜ ተናገረና ደርሶላታል ማለት ነው ናታን። እንግዲህ አንደኛው የሚያስጨንቀው ጉዳይ ናታን ቢሆንም ያው ናታንንም እንዳትናገረኝ፣ አንተን የምትናገርበት አፍ የለም። ሲጀመር አንተ የሰው ጭንቀት ትረዳለህ። እኔ በአንተ ምክንያት እንደዚህ እየሆንኩ ነው። አንተ ግን ለእኔ አንድ ቀን እንኳን የሆነ ነገር ብለኸኝ አታውቅም እያለችው ነበር። ግን እሺ ናታንስ ምን ማድረግ ይችላል? እንዴት አድርጎ ነው የሚወዳት? እንደ ፍቅር እኮ እንደ ሰውኛው ታሳዝነዋለች እኮ። ግን ደግሞ ምንም ማድረግ አይችልም ናታን፣ ምክንያቱም አያፈቅራትም። ናታን ያው የራሳት ስህተት ነው ሊባል የሚችለው በቃ መጀመሪያውኑ ልክ ከዳጣ ጋር ፎንቃ ሳይጀምር እሷ ሳትቀየርም ትቀየርም አትቀየርም መጀመሪያ ከዳጣ ጋር ፎንቃ ሳይጀምር ቢሆን እና ደግሞ ዳጣን ማለት አቢጌል እየወደደችው እያየ እና ዳጣ የሱ የደረጀ ልጅ መሆኗን እያወቀ ፍቅር ውስጥ ቢገባ ነበረ የናታን ጥፋት የሚሆንበት። ሲጀመር እሱን ዳጣ የደረጀ ልጅ እንደሆነች ሳያውቅ ነው ፍቅር የያዘው። ሲቀጥል ደግሞ አይወዳትም፣ እንደማይወዳት ደግሞ ደጋግሞ ነግሯታል። ስለዚህ እሺ ምን ማድረግ ይችላል እሷ እሱን ረስታ የራሷን ላይፍ እንድትጀምር ምናምን ብዙ ነገር እየመከራት ነበር፣ ግን አሰማኝ። እሷ እንዴት የማትወደው የሚወድህን ሰው እንደዚህ ሌላ ሰው አግቡ ትላለህ? አንዳንድ ደደብ ነው የምትመስለኝ ምናምን አለችው። እና ምን ሊበላት እሱን እንዲጠብቅ። ሲቀጥል ውስብስብ ያለ ነገር ነው። እህታማቾቹን አንድ ላይ ምን ሊያደርግ ብቻ ከባድ ምንትን ውስጥ ነው ያሉት። እና እንግዲህ ጠጥታ ማታውቀው ምንም ጠጥታለች። ብዙ ነገሮች ተደራርበውባት መሸከም አቅቷት ይመስለኛል። እና እናቲቱም እንግዲህ በባለፈው ክፍል ሲቀላለዱ አይታቸዋለች መሰለኝ። እና ስታያቸው እንግዲህ እንደተዋደዱ አይነት ምናምን ወደ እሱ እንደተመለሱ አይነት አርጋ ነው እንደተመለሰች አይነት አርጋ ነው ያሰበችው። እና ለእህቷ ራሱ እየነገረቻት ነበር።
ወደ እሷ ተመልሷል። መቀየሯን አይቶ ምናምን አይደለም አልተመለሰም። እና በዛሬው ክፍል ግን እየነገረችው ነበር አብዬ እንደዚህ የምትሆንበት ጠጥታ እንደዚህ የሆነችበት ምክንያት አንደኛው ምክንያት ምን እንደሆነ ታውቃለህ አለችው። አላቅም ማለት እሱ ምክንያቱ አንድ እሱ ቢሆንም ያኛውን የሚጨነቅበትን ምክንያትም እሱ ሁሉንም ነገር ያው መናገር ስለማይፈልግ ቢናገር ደግሞ ሌላ ነገር ሊፈጠር ብሎ ስለሚያስብ እዛ እኔ አላቅም ማለት ናታንቶ። እኔ ግን የማውቀው አንድ ምክንያት አለ ስትለው ምንድን ነው ስላት እና እሷ ትወድሃለች፣ አንተ የማትወዳት ከሆነ አትቅረባት። በቀደም እኔ እኮ ነግሬያታለሁ የራሷን ላይፍ እንድትጀምር እኔ አልወድም በቃ እኔ እንደማልወዳት ነግሬያታለሁ። እንደማትወዳት ከነገርካት የራሷን ላይፍ እንድትጀምር ከፈለግ እኔ እያየኋችሁ ነው የምታደርጉትን ድርጊት። ግን እሺ እሱስ ምን ያድርግ? እንደ እህት እንደ ወንድም ነው ደግሞ ያ ነገር በአጋጣሚ የተፈጠረ ነገር ነው እና እንደዛ አታርግባት እና እንደዛ እያረካት እንዴት ነው መረሳ? አንተ እንድረሳት ብትፈልግ ብትነግራትም እንደዛ እየነገርክ እንደዛ እየተቀለዳችሁ ብዙ ነገር እያደረጋችሁ እንዴት ነው የምትረሳ? በቃ ፊት ንሳት አለችው። ማትወዳት ከሆነ ፊት ንሳት። እሱ ደግሞ ያንን ማድረግ አይችልም ማለት የባስ የምትጎዳበት ነው የሚመስለው። እና እንግዲህ ብቻ ከባድ ውስብስብ ውስጥ ናት ማለት ስሜቱ ከባድ ነው። የማያገኙትን ሰው በዚህ አፍቅሮ መሰቃየት ለዛውም በቅርብ እያዩት በገዛ እህቷ ስትነጠቅ ማለት እንግዲህ ሄዱም ወዳ አልነበረም እንደዛ ያደረገችው። ብቻ ከባድ ነገር ነው። አንዳንዴ ግን እኔ የዳጣ ጥፋት ነው የሚመስለኝ። እህቷ እንደሆነች ከመጀመሪያው ጀምሮ እህቷ እንደሆነች ታውቃለች። ዳጣ እህቷ እንደሆነች ታውቃለች። ማነው አቢጌል እህቷ እንደሆነች እህቷ የምታፈቅረውን ወንድ አፈቅርሻለሁ ሲላት ያው እሷም ወደዋለች። ግን ቢያንስ የዛኔ ይቀል ነበር። እኔ አልፈልግም ማለት እሷ ምንም ስለማታውቅ የዛኔ እኔ አልፈልግም ማለት ትችል ነበረ። ምክንያቱም እሷ ትወዳለች። እሷ የምትወደው እንጂ ደግሞ አልፈልግም ማለት ነበረባት። ግን የዛኔ ደግሞ እንደዚህ ብላ እንዳታስብ በጣም ክፉ ነበረች አቢጌል። እና ብቻ እያሳዝናሉ እንግዲህ እሱም እያስጨነቀችው ነው። በጣም ተጨንቋል። ዳጣ ስትጠራ ወይዬ አብዬ ወይዬ ኤቢ ምናምን ብሎ መጣ። አቤት ማለት ችኛይቱ ደግሞ ማኩረፍ ደበረሽ እንዴ ምናምን ሲላት አይ አልደበረኝም የቴንዝን ስለጠራ ለምን ይደብረኛል ምናምን አለችው። ያው ግን ደብሯታል። ያው ይሄ ነው ተብሎ መናገር አትፈልግም እንጂ ይደብራል። ሲጀምር ልቡ ውስጥ ያለችው እሷ እንደሆነች ያስባል። ያችኛዋም አንተ እሷ ናት እችኛይቱም እሷ ናት ምናምን ይባላል። ግን ይሄኛው ዳጣን ይወዳታል። ይፋ እናርግ የሆነ በመሀል የሆነ ነገር እንዳይፈጠር ይፋ እናርግ ብሏት ነበር። እውነቱን ነው። ይፋ ቢያደርጉ ይሻላቸው ነበረ። እና እንግዲህ ብቻ የቤቱ ነገር ያስጠላል። ይቺም አክስቴቱም ሄዳ ደረጀን ሲጨቀጭቀው ነበረ። ማርታ ልታጣራ ነው ሄደችው። የሰላም ልጅ አባት ማለት እንደሆነ ዲኤንኤ ልታስመረምር ነው ሄደችው ምናምን እያለች ነበር። እና እሷ ያው አውቃ ይደነግጣል አይነት ስሜት ምናምን ነበር። እና ምን አገባኝ ታዲያ ትሄደ ጥሩ ነው እንደውም ተወቀው ምናምን እያለች እና ጎረቤት ምን እንደሚል አታውቅም ምናምን እያለች እየጨቀጨቀችው ነበር። ይበሏ ያውሯ ከሌለብኝ ምን አገባኝ እያላት ነበረ። ግን ምንም ፍንጭ ሊሰጣት ባለ